ጀማው እንደተለመደው ጀማው ምንም እኮ አዲስ ነገር የለም። ምንም የሚፈጠር ነገር የለም። ከሪቻው ጋር ስትጫወት ምንም የሚፈጠር ጉዳይ የለም። አባቴ እንደተለመደው ተሰጥቷታል። ጀማው የሚገባን 3 ነጥብ ጀማው የሚገርም ድል ወደ 5 አርገናል። ዲቻው አስጨንቆ ነበር በቀካሮቱ ለምን በአንድ ተጫዋች አርሰናል አስጨንቅም? እኛ የምንፈልገው 3 ነጥብ 1 2 3 አለቀ። ሌላው ገደል ትገባታለህ። አፍህን ስከፍት ትኖራታለህ። የሚገርም ድል ዛሬ ማጋሌሽ ምን አይነት በረኛ ነው? ወልደር ክላስ በረኛ እና ራያ አንዴላ ራያ የሚገርም ጭዌ ደግሞ የሚገርም ጭዌ ዓለም እንዳለ ፍሬውን ይዞ ሲቋጠር እኛ አለን ለአርሰናል እኛም እንቋጥራልና ለአርሰናል የሚገርም ጨዋታ የሚገርም ድል አመት ከአርሰናል አልፍ ተማመኑ ደግሞ ተማመኑ። ዛሬ የሚገርም ድል ተከታታይ 2 ጨዋታ ይጥላሉ ተብሎ ሁለቱንም ለንደኖች አበረናቸዋል። ይመቸን በዚህ አመት የአርሰናል ደሞት ምንም እኮ ለቋጣሪ የማይመች ቡድን ያለኝ ግባናው ተው አርሰናል ምንድነው አርሴ ፋሚሊ ፈዛችኋል እኮ እንዴት ነው ነገሩ? ቼልሲም በሜዳችን አሸንፈን እኮ ነው የመጣነው። ኮፒ ሊንክ ሼር እያደረጋችሁ ላኩላቸው። አይኔ አባት ትዘያለሽ ከጉድ ነው ወጣኝ ራያ የኔ ድመት ግባናው ተው አርሰናል የዋንጫው ጌታዬ ነው። እሺ ያሳይ የቆመ ኳስና አርሰናል ባልና ሚስት ሆኗል። ያራዳ ልጆች ዋትኤቨር ዘዌዘር ሚሊዮን ዋትኤቨር 3 ነጥቡን አምጣው ሆኗል። ያራዳ ልጆች በየትኛው መንገድ ወደፊት እንጂ ወደ ኋላ ትቷል። አርሰናል ያራዳ ልጅ ነገሮች እየመረሩ ሄዷል። አሁን 5 ነጥቡን አስጠብቋል ማለት ነው። ከዚህ በፊት ሊቨርፑል ፕሪሚየር ሊጉን ሲበላ አሊሰን ቤከር ነበረው። ማንቸስተር ሲቲ ሲበላ ኤደርሰን ነበረው። አሁን አርሰናል ዴቪድ ራያ ያለው ምን አይነት ግብ ጠባቂ ነው? ያራዳ ልጆች ዛሬ ብቻውን 17 የነበረ ግብ ጠባቂ ነው። ሜዳ ውስጥ እንደ ልቡ ከየት የሚምጣ ኳሱ ለማውጣት የማይቸገር ስልብ ነው። ዴቪድ ዳያ ትዝ ያለው ሰው ኮሜንት ላይ የምፈልጋችሁ ዴቪድ ዳያ ነው። ዛሬ ሲያስታውሰን የነበረው ራያ ማለት ነው። አውጡ የሚባሉ ኳሶችን ነው ሲያወጣ የነበረው ነበርና አርሰናሎች ለዋንጫ እያደረጉ ያሉት ግስጋሴ ያስቀጥለዋል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ። በደም ሼር ኮፕሊንክ ይደረግ። ይመቻችሁ። ተጸዳዳውብህ አስቀሰምኩ ኩኩሬላ ስላልገባ ነው። ኩኩሬላ ስለሌለ ነው ኢስታፋው ስለሌለ ነው እንጂ ታሸንፊ ነበር። እንዴት ሰው 11 ጨዋታ ሙሉ ምክንያት ይፈልጋል? ወርሰከደስ ማንም አቆመን ማንም ነው ማቆመን ገባሽ አይደለ? በቃ ምንም ማድረግ ይቻላል። አርሰናል ተጫውቶ አሸንፏል። በቃ እና ኤፍሲ በቃ ኢንኮርና ምን እንደምናደርገው አናውቅም። እናውቀዋለን ምን እንደሚፈጠር ግን አግብቶ እንሸነፋለን። ያለን አማራጭ ምንም ነው። በቃ ቼልሲ ጥሏል። ቶፕ 4 ነው። ገለል ታረጋዋለህ። ሻሺም ቀጣይ እኛ ራሳችን ገላልጠን እንገባለን። በቃ ግን አርሰናል ይመቻል። ዛሬ አሪፍ ጨዋታ ነበር። አጆስ ነበር ያየነው። ይኸው ኢቨንቱ ራሱ ቀውጢ ነበረ። የመጣችሁ ሰዎች እናመሰግናለን። በቃ ይመቻችሁ። አርሰናል ይመቻችሁ። ገነርስ ራያ ማለት ነው። ራያ በኢየሱስ ስም በቃ በጣም ጀግና በረኛ ነው። አርሰናል ግን ማለት ነው አርሰናል ሊጉ ላይ የማይረባ ቲም ቢኖር አርሰናል የማይረባ ገብርኤል የማይረባ በቃ እንደዚህ ነው። እንኳስ ነው የምታዩት ከሳምንት እንኳስ ነው የምታዩት። በጣም ያስጠላው በጣም ያስጠላ ኳስ ነው። ገበየው ቢሞት ተተካ ባልቻም መድፋ ገለባጭ ብቻ ለብቻም ደገነርስ በግዙፉ ኤሚሬት ስቴዲየም ሰማያዊ ጨርቅ ተከናንበው የመጡትን ጠላቶቻቸውን እሳት ነበልባል በሚተፋው መድፋቸው ታግዘው ልባቸውን ሲነርቷቸው አመሹ። ደገነርስ ከተራራው ጫፍ ላይ ቆመው ድፍን ዓለምን እያስገረሙ ይገኛሉ። ቆይ ማን ይፈቀደልን እኛ 2-1 ዝም ብለን እንድናሸንፍ?
ቼልሲ በቀይ ኧረ አቢዩዝ አታርጉ እናንተ እንዴ ቀስ ብላችሁ ተጫወቱ የምሬን ነው የምላችሁ 19 ቲም ብትቋጥሩ ምንም አታመጡም ቼልሲ የካራባኦ ካፕ ልትበቀለን ኧረ በእናትህ በቃ ኧረ እንዴ ሊወስዳት ነው ይላሉ ከህፃን መንጋጋ ዋንጫውን በልተን ወሬ ሲያልቅባቸው እስቲ አስቡ ሰዎች ለሰርግ እንጥራቸው ሴላን ማለት ነው ወስደን ልጥፍ አርገናታል በሜዳችን ያው ትንሽ አስጨንቀውን ነበር ነገር ግን ይመቸን ምንም እንዲህ እያሳዩ ነው መንጠቅ እያሳዩ እያባበሉ መንጠቅ ነው ጥሩ ያው ዛሬ ቲምበር ትንሽ ጥሩ አልነበረም በተለይ ፈርስት ሃፍ ኢንካፔ ችግር የለውም ማረሳለም እና ደግሞ እስቲ አስቡ በእናታችሁ እነ ትርፌ ምናምን ለሰርግ እንጥራቸው ያውልን መቅዘለክ ካንዲ ነው ስሜቱን አወቅኩት ቼላው እንደለመደው ወስጄ ለጠፍኩት በቀይ ነው የወጣብኝ ሲል እንዳልሰማው ካልሰማ ንገረው ከሰማ ድገመው ለንደን ሁሌም ቀይ ናት ቢመርም ዋጠው ናንተ እንዴት ነው ግን ፖፖን እያሰቡ መጫወት ደስ የሚለው እንዴ ስሜቱ እንዲህ ነው እንዴ እኔ እኮ ያን ሁሉ አመት ደርሶ መርስ ጧ ሳረግ እኮ ማለት ነው ትዝ ብሎኝ የማያውቅ ለካ ይቻላል ለካ ማሪ እኔ ለአንተ ክለብ ማለት ነው እኔ ለቼላው ማለት ነው አጥቂክም ምናምን አልተጠቀምም በተከላካይ ጽድት ተባለ በተከላካይ ኦንጎል ለአንተ ሰጥቼ እኔ በተከላካይ ደጋፊዎች የምስጋናና የይቅርታ ቪዲዮ እየጠበቅን ነው አው ስለቋጠራችሁብን የይቅርታ ቪዲዮ ነጥብ ስላስጣልንላችሁ ደግሞ የምስጋና ቪዲዮ በ24 ሰዓት ውስጥ ቢሆን ደስ ይለናል ከቻላችሁ በ12 ሰዓት ውስጥ ካልሆነ ደግሞ በ24 ሰዓት ውስጥ ዘንድሮማ በላ ነው ማንም ከታች መጥቶ ቢፍጨረጨር ሊታይ አርሰናል ብቻ ነው የለንደን ተወካይ በሏታ እኔ ነኝ የለንደን ተወካይ እኔ ነኝ እንደዚህ ምድረ ቅሪላ ሁላ እናውጣው ነው አርሰናል ዋንጫው በላ ነው ጋር በላ ነው ግባ እናውጣው ለንደን ኢዝ ሬድ ቼላው ጉድ ሰራ ድሮስ ቼላን ተማመኝ ቼላው የወያለው ሚስቱ ናት በቃ አየረሽ ነው የምታፈነድደው ኤቭሪዌር በቃ የለንደን ጉሬት ብሎ ምን እንዳትል የለህም በቃ የለህም ወጥ እንዴ አንድ ጨዋታ በ11 ተጫዋች መጨረስ ያቅታል ኤቭሪ ጌም የመጀመሪያው ጨዋታችሁ ላይ ካይሴዶ ወጣ አሁን ደግሞ ፔድሮ ኔቶ ወጣ ምንድነው ቆይ ሴት ፒስ ኤፍሲ ቆይ ስላንቺ እናወራለን ሴት ፒስ ኤፍሲ 2 ጎል ከሴት ፒስ ኢማጂን 2 ጎል ከሴት ፒስ ፕሪሚየር ሊጉን አግማማችሁት አርሰናሎች ፕሪሚየር ሊጉን አግማማችሁት የምሬን ነው የምላችሁ በኦፕን ፕሌይ አንድ ጎል እንኳን አናይም ግን ዊን ኢዝ አ ዊን በዚህም በዛም አሸንፋችሁ ወጣችኋል ነገር ግን የቼላው ነገር ሁለተኛ ቼላን ተማመኝ የምን ያስተለላ ቼላው በቃ ተባረኩ ከቻምፒየንስ ሊግ ሁላኩ ወጣችሁ በቃ ትወጣላችሁ ከቻምፒየንስ ሊግ ስፓታችሁ ለቻምፒየንስ ሊግ ስፓታ እንኳን አትሸካሸክም ለኔ እኮ አሪፍ ነኝ ለኔ ጥላል